ጤና ይስጥልን። ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሷል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ለመነ ዜናዎቹን እመራለሁ። አብራችሁ ቆዩ። በሀገራችን የዲጂታል ትስስር መስፋፋትን ተከትሎ በዋትስአፕ በቴሌግራም እና በሌሎች የመልእክት መላላኪያ ፕላትፎርሞች አማካኝነት በዜጎች ላይ የሚሰነዘሩ የሳይበር ጥቃቶችና የማጭበርበር ድርጊቶች በአሳሳቢ ሁኔታ እየጨመሩ መምጣታቸውን አስታወቀ። የጉዳዩን አሳሳቢነት አስመልክቶም የኢንፎርሜሽንና መረብ ደህንነት አስተዳደር መልእክት አስተላልፏል። ለዝርዝሩ ኤፍራታ ጥላሁን። የኢንፎርሜሽን መረብ ደህንነት አስተዳደር የድርጊቶችን አሳሳቢነት አስመልክቶ ባስተላለፈው መልእክት የሳይበር ወንጀለኞች በሀገራችን የሚካሄዱ ሲምፖዚየሞችን፣ ዓለም አቀፍ መድረኮችንና የኦንላይን ስብሰባዎችን እንደ መልካም አጋጣሚ በመጠቀም የእነዚህን ኩነቶች ስም ለሐሰተኛ ድርጊቶቻቸው መጠቀሚያ እያደረጉ ይገኛሉ ብሏል። እነዚህ አካላት የማህበረሰቡን የግል መረጃ ለመስረቅ፣ የባንክ ሂሳቦችን ለመመዝበርና የዲጂታል ደህንነትን ለማናጋት በተቀናጀ መልኩ እየሰሩ መሆኑም ተረጋግጧል። ወንጀለኞቹ የማህበረሰቡን ትኩረት የሚሰጣቸውን ተፈላጊና ወቅታዊ ጉዳዮችን መነሻ በማድረግ ስልታዊ የማታለያ ዘዴዎችን ይዘረጋሉ። በተለይም በሲምፖዚየም ተሳታፊዎች የተዘጋጀ ነጻ ኢንተርኔት ፓኬጅ፣ ልዩ የስራ ቅጥር ወይም ይህ የስብሰባ መሳተፊያ ሊንክ ነው የሚሉ አሳሳችና ማራኪ መልእክቶችን በማሰራጨት ተጠቃሚዎች በመልእክቱ ውስጥ የተተካውን ሊንክ እንዲጫኑ ያደርጋሉ። ይህ ድርጊት ተጠቃሚው ሳያውቀው ወደ አጥፊ ተልዕኮ ወዳላቸው ድረገጾች እንዲያመራና ለጥቃት ተጋላጭ እንዲሆን የሚያደርግ የመጀመሪያው የወንጀለኞች እርምጃ እንደሆነም አስተዳደሩ ገልጿል። የአይነቱ ጥቃት ከግለሰቦች መረጃ ስርቆት ባለፈ በእጃቸው የሚገኙ ሚስጥራዊ መረጃዎች በጠላፊዎች እጅ እንዲወድቁ በማድረግ በሀገር ደህንነትና ሉዓላዊነት ላይ ከፍተኛ አደጋ የሚጋርጥ መሆኑን አስተዳደሩ በጥብቅ አሳስቧል። ተጠቃሚዎች የተላከላቸውን ሊንክ ሲጫኑ ወይም የተጠየቁትን መረጃ ሲሞሉ የዋትስአፕ ወይም የቴሌግራም አካውንታቸውን ወዲያውኑ በጠላፊዎች ቁጥጥር ስር ይውላል። ወንጀለኞቹ አንዴ የአንድን ሰው አካውንት ከተቆጣጠሩ በኋላ የተጠለፈውን አካውንት በመጠቀም በተጎጂው ስም ለቅርብ ወዳጅ ዘመዶቹና ለስራ ባልደረቦቹ የሐሰት የገንዘብ ድጋፍ ጥያቄዎችን በመላክ ከፍተኛ ኢኮኖሚና የስነ ልቦና ጉዳት እያደረሱ ይገኛሉ ተብሏል። የመንግስትና የግል ተቋማት እንዲሁም ማህበረሰቡ ከመቼውም ጊዜ በላይ ከፍተኛ ጥንቃቄ ሊያደርጉ እንደሚገባ ያሳሰበው የኢንፎርሜሽን መረብ ደህንነት አስተዳደር ከማይታወቁ አድራሻዎች የሚላኩ ሊንኮችን ወይም ማስፈንጠሪያዎችን ካለመክፈት ባለፈ አጠራጣሪ መልእክቶች ሲደርሱ ወዲያውኑ ሪፖርትና ብሎክ በማድረግ የጥቃቱን ስርጭት መግታት እንደሚገባ አስገንዝቧል። በተጨማሪም ማንኛውም አይነት ሚስጥራዊ የይለፍ ቃል ወይም በስልክ የሚላክ የማረጋገጫ ኮድ ለማንም አካል አለመስጠት ለዲጂታል ደህንነት ወሳኝ መሆኑን አሳስቧል። አስተዳደሩ እያንዳንዱ ተጠቃሚ በመተግበሪያዎች ላይ የሁለትዮሽ ማረጋገጫ ወይም ቱ ስቴፕ ቬሪፊኬሽን በአስቸኳይ እንዲተገብር መክሯል። የዲጂታል ዘዴ የመረጃ ጠላፊዎች የግለሰቦችን አካውንት በቀላሉ እንዳይቆጣጠሩ የሚያደርግና ተጨማሪ የደህንነት ቁልፍ የሚፈጥር አስተማማኝ የመከላከያ ዘዴ ነው። የኢንፎርሜሽን መረብ ደህንነት አስተዳደር እነዚህን ወንጀለኞች በሕግ ተጠያቂ ለማድረግ ከጸጥታና ፍትህ አካላት ጋር በቅንጅት እየሰራ መሆኑ ተጠቁሟል። በተጨማሪም ማህበረሰቡ ማንኛውም የሳይበር ጥቃት ሙከራ ሲያጋጥመው በነጻ ስልክ መስመር 933 በመደወል ጥቆማ እንዲሰጥ ጥሪ ቀርቧል። ህገወጥ የገንዘብ ዝውውርን ለመከላከል የሚያስችል የሰው ሰራሽ አስተውሎት ስርዓት ለማልማት ያለመ ስምምነት ተፈረመ። የኢትዮጵያ የሰው ሰራሽ አስተውሎትና የፋይናንስ ደህንነት አገልግሎት የቴክኖሎጂ ስርዓቱን ለማበልጸግ የሚያስችል ስምምነት ተፈራርመዋል። አናው ተስፋ ዝርዝር አለው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና የፋይናንስ ደህንነት አገልግሎት የቴክኖሎጂ ስርዓቱን ለማበልጸግ የሚያስችል ስምምነት ተፈራርመዋል። ቴክኖሎጂው ህጋዊ ያልሆኑ ገንዘብን ህጋዊ አስመስሎ ለማቅረብ የሚደረግ ሂደትን ቀድሞ በመለየት ለመከላከልና እንዲሁም ለሽብርተኝነት ድጋፍ የሚውል ገንዘብን ለመቆጣጠር ያለመ መሆኑ ተገልጿል። በአሁኑ ወቅት የፋይናንስ ወንጀሎች እየረቀቁ በመምጣታቸው አደጋ ሳያደርሱ አስቀድሞ ለመከላከል የሚያስችል ዓለም አቀፍ ደረጃውን የጠበቀ የሰው ሰራሽ አስተውሎት ስርዓት በማልማት ሌሎች የአፍሪካ ሀገሮችም እንዲጠቀሙበት እናደርጋለን ሲሉ የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና ተናግረዋል። የፋይናንስ ደህንነት አገልግሎት ዋና ዳይሬክተር ሙሉቀን አማረ በበኩላቸው ኢትዮጵያ ይህንን ስርዓት በማልማት በአፍሪካ ግንባር ቀደም ሀገር መሆኗን መናገራቸውን አርቲፊሻል ኢንተለጀንስ ኢንስቲትዩት አስታውቋል። የኢትዮጵያ ፌዴራል ፖሊስ በአደገኛ እጽ ቁጥጥር የፖሊስን ስራ በከፍተኛ ደረጃ የሚያግዙ አነፍናፊ ውሾችን ከእስራኤል ፖሊስ በድጋፍ ማግኘቱን አስታወቀ። የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል ጠቅላይ መምሪያ ድጋፉን አስመልክቶ ባስተላለፈው መልእክት በድጋፉ የተገኙት ኬ9 አነፍናፊ ውሾች በቦሌ ዓለም አቀፍ አየር ማረፊያ በኩል ከተለያዩ የውጭ ሀገራት ወደ ሀገራችን የሚገባውንና የሚወጣውን አደገኛ እጽ ለመከላከል እና ዝውውሩንም በተሻለ ሁኔታ ለመቆጣጠር እንደሚያስችሉ ገልጿል። ኤምጂ ኢንዱስትሪያል ፓርክን ከእንዶዴ የባቡር ጣቢያ ጋር የሚያገናኝ 3 ኪሎ ሜትር የባቡር መስመር ግንባታ 72 በመቶ እንደደረሰ ተገለጸ። ጸጋነሽ ተሰማ ዝርዝሩን ታቀርበዋለች።
የኤኤምጂ ኢንዱስትሪያል ፓርክን ከባቡር መስመር የሚያገናኘው ፕሮጀክት ግንባታ አፈጻጸም 72 በመቶ መድረሱን የፕሮጀክቱ ማናጀር ንግስት ኃይሉ አስታውቀዋል። ይህ የባቡር መስመር የጭነት ማራገፊያና ተርሚናልን ያካተተ ነው። ግንባታውም በ3 ወራት ውስጥ አሁን ካለበት ደረጃ መድረሱ ተገልጿል። የፕሮጀክቱ ማናጀር ንግስት ኃይሉ ለኢትዮጵያ ፕሬስ ድርጅት እንደገለጹት ፕሮጀክቱ ከመጋቢት ወር ቀድሞ ተጠናቆ ለአገልግሎት ክፍት ይሆናል ብለዋል። ኤኤምጂ ኢንዱስትሪያል ፓርክ በዓመት እስከ 1 ሚሊዮን ቶን ጥሬ ዕቃ ከውጭ የሚያስመጣ በመሆኑ የባቡር መስመሩ መገንባቱ የሎጂስቲክስ ወጪን በከፍተኛ ሁኔታ ከመቀነሱም በላይ ጊዜን እንደሚቆጥብ ተጠቁሟል። ይህ ፕሮጀክት ከዲዛይን ጀምሮ እስከ ግንባታ ድረስ ሙሉ በሙሉ በሀገር ውስጥ ባለሙያዎችና አቅም እየተከናወነ መሆኑን የገለጹት ኢንጂነሯ ይህም ኢትዮጵያውያን የባቡር መስመርን በራሳቸው አቅም የመገንባት ብቃት እንዳላቸው በተግባር ያሳየ መሆኑን አመልክተዋል። የስራና ክህሎት ሚኒስቴር ለውጭ ሀገር የስራ ስምሪት ኤጀንሲዎች ጥብቅ መመሪያ አወጣ። የስራና ክህሎት ሚኒስቴር በአዲሱ የውጭ ሀገር የስራ ስምሪት አዋጅ መሰረት ነባርና አዲስ የስራ አገናኝ ኤጀንሲዎች 5 ደረጃ ተከፍለው ምዝገባ እንዲያከናውኑ አስቸኳይ ጥሪ አቅርቧል። ለዝርዝሩ ሄሮዳዊት ንጉሴ። ሚኒስቴሩ ምዝገባው በሚቀጥሉት 3 ቀናት ውስጥ በደብዳቤ መጠናቀቅ እንዳለበት አሳስቧል። በወጣው መስፈርት መሰረት በደረጃ 1 የተቀመጡ 20 ሚሊዮን ብር ካፒታል፣ $250,000 ዋስትና እንዲሁም የ50 ሰራተኞች ቅጥር ማሟላት ይጠበቅባቸዋል። በደረጃ 2 15 ሚሊዮን ብር ካፒታልና $200,000 ዋስትና ይጠየቃሉ። ደረጃ 3 10 ሚሊዮን ብር ካፒታል ሲጠየቅ $150,000 ዋስትና የሚጠየቅ ይሆናል። ሰዎች የሚላኩትም ለቤት ውስጥና ለጉልበት ስራ ብቻ ነው። በመጨረሻው ደረጃ 5 ስር 5 ሚሊዮን ብር ካፒታልና $50,000 ዋስትና ይጠየቃል። መንግስት ይህንን ጥብቅ መስፈርት ያወጣው በውጭ ሀገር የሚሰሩ ዜጎች መብት ሲጣስ ወይም ደሞዝ ሲከለከሉ ኤጀንሲው ካስያዘው የዋስትናው ገንዘብ ላይ ተቀንሶ ለዜጎች ጥብቅና ካሳ እንዲውል ለማድረግ ነው። ይሁን እንጂ የጊዜ ገደቡ መጣበብ በዘርፉ ላይ ከፍተኛ ጫና ፈጥሯል ተብሏል። በአሽከርካሪና ተሽከርካሪ ባለስልጣን የሚከናወነውን ምዘና በማያልፉ የቦሎ አገልግሎት በሚሰጡ የአሽከርካሪ ማሰልጠኛ ተቋማት ላይ ውክልና እስከ መንጠቅ የሚያደርስ እርምጃ እንደሚወሰድ ተገለጸ። የባለስልጣኑ የተሽከርካሪ ዘርፍ ምክትል ዋና ስራ አስኪያጅ ወይዘሮ ትዕግስት አሰፋ በአሽከርካሪና ተሽከርካሪ ባለስልጣን በተሽከርካሪ ማሰልጠኛ ተቋማት ላይ በተከናወነ የምዘና ግምገማ ክፍተት በሚገኝባቸው ላይ የጽሁፍ ማስጠንቀቂያ ይሰጣል ብለዋል። በባለፈው ዓመት በተሽከርካሪ ማሰልጠኛ ተቋማት ላይ በተከናወነ ምዘና የባለስልጣን መስሪያ ቤቱ ምዘና ባላሟሉ እና ክፍተት በተገኘባቸው የተሽከርካሪ ማሰልጠኛ ተቋማት ላይ ከጽሁፍ ማስጠንቀቂያ እስከ ውክልና የመንጠቅ እርምጃ እንደተወሰደም አስታውሰዋል። የተሽከርካሪ ባለንብረቶች በአቅራቢያቸው በሚገኙ የተሽከርካሪ ማሰልጠኛ ተቋማት ላይ የቦሎ አገልግሎት እንዲያገኙ ለማስቻል እቅድ ስለመያዙም ጠቁመዋል። በአዲስ አበባ ከተማ የትዳር ፍቺ መጠን ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ54 በመቶ ብልጫ ማሳየቱን የአዲስ አበባ ከተማ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታወቀ። በፍቺ ከተለያየው 5805 ቤተሰብ ውስጥ በአማካይ በአንድ ቤተሰብ 2 ህጻናት እንደሚኖሩ የተገለጸ ሲሆን 668 ህጻናት ከአንደኛ ወላጃቸው ጋር ብቻ ለማደግ ተገደዋል ብሏል። የኤጀንሲው የወሳኝ ኩነት ምዝገባ መረጃ ማስረጃ አገልግሎት ዳይሬክተር ወይዘሮ ቤዛዊት ብርሃኔ የቤተሰብ መለያየት ህጻናት ለተለያዩ ማህበራዊ ቀውሶች እንዲዳረጉ ያደርጋል ብለዋል። በመሆኑም ባለትዳሮች ፍቺ ከመፈጸማቸው በፊት የልጆቻቸውን ቀጣይ ዕጣ ፈንታ ቆም ብለው እንዲያስቡ መክረዋል። የጋብቻ ሁኔታን በተመለከተ ባለፉት 6 ወራት 19800 ጋብቻዎችን መመዝገባቸውን ዳይሬክተሯ ተናግረዋል። የጀሞ፣ የቤተል፣ የሳር ቤትና የአቃቂ አካባቢ ነዋሪዎችን የውሃ ችግር የሚፈታ የጭቋላ ውሃ ፕሮጀክት ግንባታ በመጠናቀቅ ላይ እንደሚገኝ ተገለጸ። በቀን እስከ 100,000 ሜትር ኩብ ውሃ የማቅረብ አቅም አለው የተባለለት ይህ ፕሮጀክት የ22 የውሃ ጉድጓዶች ቁፋሮ ሙሉ በሙሉ መጠናቀቁን የአዲስ አበባ ውሃና ፍሳሽ ባለስልጣን አስታውቋል። በ2019 በጀት ዓመት ደግሞ ሙሉ ግንባታው ተጠናቆ አገልግሎት መስጠት ይጀምራል ተብሎ ይጠበቃል። ፕሮጀክቱ ሲጠናቀቅም የምዕራብ አዲስ አበባ፣ የጀሞ፣ የቤተል፣ የሳር ቤትና የአቃቂ አካባቢ ነዋሪዎችን የውሃ ችግር በዘላቂነት ይፈታል ተብሎለታል። የስፔን የስደተኞች ሚኒስትር ኤልማ ሳይዝ በስፔን ያለ ፈቃድ ያሉ ስደተኞች በስፔን እስከ 1 ዓመት የሚቆይ የስራ ፈቃድና የመኖሪያ ፈቃድ እንዲያገኙ እንደሚደረግ ገልጸዋል። ፈቃዱ ከመሰጠቱ በፊት ወደ ስፔን ለገቡ ስደተኞች መሆኑንና በስፔን ከ5 ወራት በላይ ስለመኖራቸው ማስረጃ ለሚያቀርቡ እንዲሁም የወንጀል ታሪክ የሌላቸው ከ500,000 እስከ 800,000 ስደተኞች የዕድሉ ተጠቃሚ ይሆናሉ ተብሏል። ሚኒስትሩ ስደተኞቹ ፖሊሲ ወደ ስራ ከገባ በኋላ ከመጪው ሚያዝያ ወር ጀምሮ ማመልከት እንደሚችሉ ገልጸዋል። ዘገባው የአፍሪካ ኒውስ ነው። የቲክቶክ መተግበሪያን ከስልካቸው የሚያጠፉ የአሜሪካ ተጠቃሚዎች ቁጥር ባለፉት 5 ቀናት በ150 በመቶ ጨምሯል ተባለ። አናወል ተስፋ ዝርዝር አለው።
ቲክቶክ የአሜሪካ የጣምራ ድርጅትነቱን ይፋ ካደረገ በኋላ በአማካይ በየቀኑ መተግበሪያውን የሚያጠፉ የአሜሪካ ተጠቃሚዎች ቁጥር ከባለፈው 3 ወራት አንጻር በ150 መጨመሩ ተዘግቧል። በርካታ የአሜሪካ ተጠቃሚዎች የቲክቶክ አዲሱን ፖሊሲ የሰዎች የዘርን ማንነትና ምንጭን መረጃ እንደሚሰበስብ የገለጹ ሲሆን በተጨማሪም ስደተኛና ዜጋ መሆናቸውን እንደዚሁም ወሲባዊ ሕይወትን በተመለከተ መረጃ ይሰበስባል ብለዋል። ይህም በርካታ ተጠቃሚዎች የአሜሪካውን የቲክቶክ ተቋም ይፋ ከሆነ በኋላ መተግበሪያውን እንዲያጠፉ ምክንያት ሆኗል ተብሏል። ሌሎች ተጠቃሚዎችም ደግሞ ቪዲዮ በሚለቁበት ወቅት ችግር እየገጠማቸው እንደሆነ ሲገልጹ የአሜሪካ ተቋም ችግሩ በአሜሪካ የዳታ ማዕከል ላይ ባጋጠመ ችግር መከሰቱን ገልጿል። የቲክቶክ መተግበሪያ መጥፋቱን ተከትሎ የተፎካካሪዎቹ የአፕስኮረልድ መተግበሪያ የሚጭኑ ሰዎች በ10 እጥፍ ሲጨምሩ የስካይላይት ሶሻል በ919 በመቶ እንደዚሁም የሬድኖት ደግሞ በ53 በመቶ በአንድ ሳምንት ጊዜ ውስጥ ጨምሯል። ዘገባው የሲኤንቢሲ ነው። ባቡር ሲባል በአእምሯችን የሚመጣው ለሰው ልጅና ለዕቃ ማጓጓዣ የሚያገለግል ተሽከርካሪ ነው። ይሁን እንጂ ከወደ ሀገረ ማልታ ግን የሚበላ የቸኮሌት ባቡርን ለዓለም አስተዋውቀዋል። ለዝርዝሩ አማሩ ገብሩ። በርዝመቱ ዓለምን ጉድ ያስባለው ይህ የቸኮሌት ባቡር የማልታን የቱሪዝም አቅምና የምግብ ዝግጅት ጥበብ ለዓለም ለማስተዋወቅ ታልሞ የተሰራ እንደሆነ የማልታ የቱሪዝም ተቋም አስታውቋል። ማልታዊው የቸኮሌት አሰራር ባለሙያ አንድሪው ፍሩጂያ ከማልታ ቱሪዝም ኢንስቲትዩት ጋር በመተባበር የሰራው ይህ 55 ሜትር የሚረዝመው የቸኮሌት ባቡር እስከዛሬ ድረስ በዓለማችን ከተሰሩ የቸኮሌት ቅርጾች ረጅም ሆኖ በጊኔስ የዓለም ክብረ ወሰን ላይም ተመዝግቧል። 1250 ኪሎ ግራም በሚመዝን ቸኮሌት የተሰራው ረጅሙ ባቡር በማልታ ደሴት ተሰርቶ በባህርና በየብስ ረጅም ርቀትን ከተጓዘ በኋላ በጣሊያን ሚላን ከተማ በሚገኘው ታሪካዊ የባቡር ጣቢያ ለእይታ በቅቷል። የማልታን የቱሪዝም መዳረሻነት በአውሮፓ እምብርት ላይ ለማስተዋወቅ ወደ ሚላን የተወሰደው የቸኮሌት ባቡር እያንዳንዱ ክፍል በጥንቃቄ የተሰራ ሲሆን ጥንታዊ የእንፋሎት ባቡሮችና ዘመናዊ ጋሪዎችን በዝርዝር እንዲያሳይ ሆኖ በመቀረጹ አድናቆትን አትርፏል። የማልታ የቱሪዝም ባለስልጣናት እንደገለጹት ይህ የቸኮሌት ሪከርድ የደሴቷን ባህላዊ እሴትና የባለሙያዎቿን ብቃት የሚያሳይ ነው ተብሏል። በሚላን በተደረገው የቸኮሌት ሳምንት ላይ በመቅረቡም በሚሊዮኖች የሚቆጠሩ ሰዎችን ትኩረት ወደ ማልታ እንዲሳብ ማድረጉ ተመላክቷል። ማልታዊው የቸኮሌት ባለሙያ ከ5 ዓመታት በፊት 34 ሜትር የሚረዝም ተመሳሳይ ቅርጽ ያለው የቸኮሌት ባቡር የሰራ ሲሆን ክብረ ወሰኑን በማሻሻል ያዘጋጀውን አዲሱን የቸኮሌት ባቡር ሰርቶ ለማጠናቀቅም ከ29 ቀን በላይ እንደወሰደበትም ተገልጿል። በጎ ፈቃደኞች በቢጆሳ ወንዝ ላይ ዛፎችን ለመትከልና በአካባቢ ጥበቃ ረገድ የበጎ ፈቃድ አገልግሎት ለመስጠት ወደ አልባንያ በመጓዝ ላይ ናቸው። ይህም በቱሪዝም ጫና ሳቢያ የአፈር መሸርሸርና የጎርፍ መጥለቅለቅ ያጋጠመውን የአውሮፓ የመጀመሪያ የዱር ወንዝ ብሔራዊ ፓርክ ላይ ያለውን ደካማ ስነ ምህዳርን ለመጠበቅ የሚደረገው ወሳኝ ጥረት አካል ነው። ሊዲያ ዝናቡ ዝርዝር አላት። በአይነቱ ከፍተኛ የተባለ ንቅናቄና እንቅስቃሴን ተከትሎ በአልባንያ የሚገኘው ቪዞዣ የተሰኘው ወንዝ እንደ ኤሮፓውያኑ አቆጣጠር በ2023 ብሔራዊ ፓርክ በሚል ጥበቃ እየተደረገለት እንደሚገኝ ይታወሳል። በመሆኑም በአሁኑ ወቅት በሰደድ እሳት፣ በግጦሽና በተለያዩ የሰው ሰራሽ ምክንያቶች ሳቢያ አደጋ የደረሰበትን የቪዞዣ ወንዝን ኢኮ አልባንያና ሪቨር ዎች የተሰኙ የጥበቃ ቡድኖች በበጎ ፈቃደኝነት ዛፍ መትከልና የአካባቢውን ተፈጥሯዊ ይዘት የመመለስ ስራን እየሰሩ ይገኛሉ። ምንም ያህል ወንዙ አሁን ያለበት ሁኔታ ከመገደብ ቢያተርፈውም የአካባቢ ጥበቃ ባለሙያዎች በአግባቡ ያልተቀናጀ የቱሪዝም ፍሰትና ዝግ ያለ የመንግስት እርምጃ አዳዲስ ስጋቶችን በወንዙ ላይ መደቀኑን ገልጸዋል። እነዚህ በጎ ፈቃደኞች መሬት መሸርሸርን የሚከላከሉ ሀገር በቀል እጽዋቶችን በሚተክሉበት ወቅት የሀገሪቷን ባህላዊና ተፈጥሯዊ ሀብት የመጎብኘት እድልን የሚያገኙ ይሆናል። ይህም ጎብኚዎችን መቀበል በማስቻሉና በተመሳሳይ ጊዜ የአካባቢ ጥበቃው በመቀላጠፉ ሚዛናዊነትን የጠበቀ አካሄድ መሆኑ ተገልጿል። ዘገባው የዘጋርዲያን ነው። በእንግሊዝ ውስጥ 1/4 የሚሆኑ አዋቂዎች አልኮል አይጠጡም ሲል በመንግስት የሚደገፈው የብሔራዊ የጤና አገልግሎት የጤና ጥራት መረጃ አመላከተ። ለዝርዝሩ ጸጋነሽ ተሰማ። መረጃው እንደሚያሳየው ወጣቶች በተለይም ወንዶች ከአልኮል መጠጥ እየራቁ እንደሆነ ነው። የ2024 የእንግሊዝ የጤና ጥናት እንዳለው 24 በመቶ የሚሆኑ አዋቂዎች ምንም አይነት አልኮል አልጠጡም። ይህም ከ4 ጎልማሶች መካከል አንዱ እንደማለት ነው። በአንጻሩ በእድሜ የገፉ ሽማግሌዎች በአደገኛ ሁኔታ አልኮል የመጠጣት እድላቸው ከፍተኛ ነው ተብሏል። እንደ አውሮፓውያን አቆጣጠር በ2011 እና በ2022 መካከል አልኮል የማይጠጡ ጎልማሶች ቁጥር 19 በመቶ አካባቢና የተረጋጋ ነበር። 39 በመቶ የሚሆኑት
ወጣት ወንዶች አልኮልን እንደራቁ ይናገራሉ። ይህ እድሜያቸው 65 እና ከዚያ በላይ የሆኑ 16 በመቶ የሚሆኑ ወንዶች አይጠጡም ከሚሉት ጋር ይነጻጸራል። ከሴቶች መካከል 31 በመቶዎቹ ከ16 እስከ 24 ዓመት የሆናቸው 1/3 የሚሆኑት ጠጪ ያልሆኑ ናቸው። ነገር ግን እድሜያቸው ከ55 እስከ 64 ዓመት የሆኑ አረጋውያን ሴቶች 17 በመቶ ማለትም ከአምስቱ አንዱ መጠጥ ይጠጣሉ። አልኮል ከሚጠጡት ውስጥ ወንዶችም ሆኑ ሴቶች እድሜያቸው ከ65 እስከ 74 የሆኑ አረጋውያን ከ25 እስከ 34 ዓመት የሆናቸው ወጣቶች ጋር ሲነጻጸሩ በአደገኛ ደረጃ የመጠቀም እድላቸው በእጥፍ ይጨምራል። ኤንኤችኤስ በሳምንት ከ14 ዩኒት በላይ አልኮል እንዳይጠጣና በ3 ወይም ከዚያ በላይ ቀናት ውስጥ እንዳይሰራጭ ይመክራል። ጥቂት ሰዎች ለአደጋ የሚያጋልጥ መጠጥ እየወሰዱ አለመሆናቸው አበረታች ቢሆንም በሚሊዮን የሚቆጠሩ ሰዎች አሁንም ጤንነታቸውን አደጋ ላይ በሚጥል ደረጃ አልኮል እየጠጡ መሆናቸውን ጥናት አድራጊዎች ተናግረዋል። የአልኮል ጥናት ኢንስቲትዩት የውጭ ጉዳይ ኃላፊ ጄም ሮበርትስ ይህ የቅርብ ጊዜ ጥናት በእንግሊዝ ያለው የአልኮል ጉዳት መጠን ትኩረትን ማዘናጋት የለበትም ብለዋል። ዘገባው የቢቢሲ ነው። በብዛት ማይግሬን የራስ ህመም ብቻ እንደሆነ ቢታሰብም የጤና ተመራማሪዎች ግን በአእምሮ ውስጥ የሚጀምር የነርቭ ችግር መሆኑን ይናገራሉ። በዚህም ህመም ከ1 ቢሊዮን በላይ የሚሆኑ የዓለማችን ሰዎች የተያዙ ሲሆን ለአካል ጉዳተኝነት ከሚዳረጉ በሽታዎች መካከል አንዱ እንደሆነ ባለሙያዎች አብራርተዋል። ሄሮዳዊት ንጉሴ ዝርዝሩን ታቀርበዋለች። የማይግሪን ህመም አሁንም ሰፊ የሆነ ጥናት ካልተደረገባቸው ህመሞች መካከል እንደሆነ የጤና ባለሙያዎች ያብራራሉ። ህመሙ ከ18ኛው እስከ 19ኛው ክፍለ ዘመን ድረስ የሴትነት ስሜት ወይም ፌሚኒን ዋይም ተብሎ ይጠራ የነበረ ሲሆን 75 በመቶ የሚሆኑት የህመሙ ተጠቂዎች ሴቶች የነበሩ በመሆኑ ስለ በሽታው በጥልቀት ለመጠናት ትኩረት እንዳልተሰጠው በምክንያትነት ይጠቀሳል። በዓለም አቀፍ ደረጃ ስለ ማይግሪን ለማጥናት የተቋቋሙ የዩኒቨርሲቲ ማዕከላት ቁጥርም አናሳ ነው። በህመሙ የተጠቁ ሰዎች እንደ ማቅለሽለሽ፣ ለብርሃንና ጠረኖች ስሜታዊ መሆን፣ ከፍ ባሉ ድምጾች መረበሽ፣ ድካም፣ የምግብ ፍላጎት ማጣት፣ ራስ ምታት ያሉ ምልክቶች የሚስተዋልባቸው ሲሆን ምልክቶቹ ከሰው ሰው የተለያዩ በመሆናቸው ህመሙን ለመረዳት አዳጋች እንደሆነባቸው የዘርፉ ተመራማሪዎች ያብራራሉ። በዚህም የተነሳ ማይግሪን ከፍተኛ የራስ ምታት ህመም እንደሆነ ይታሰባል። ነገር ግን የጤና ባለሙያዎች ይህ ህመም በአእምሮ ውስጥ የሚጀምር ከ20 እስከ 60ዎቹ እድሜ ክልል ያሉ ሰዎችን በብዛት የሚያጠቃ የነርቭ ህመም እንደሆነ ያብራራሉ። ብዙዎች በምግብና ሽቶ ጠረኖች ወይም ለብርሃን ተጋላጭ በሆኑበት ወቅት ህመሙ እንደሚነሳባቸው ቢያስቡም በአውስትራሊያ በኩዊንስላንድ ዩኒቨርሲቲ የተጠናው ጥናት ግን ከ30 እስከ 60 በመቶ በዘር የሚተላለፍ ህመም መሆኑን ይጠቁማል። ማይግሪን መድኃኒት ያልተገኘለት በሽታ ቢሆንም ቸኮሌት፣ የተቀነባበሩ ስጋዎች፣ ቺዝ እና አልኮል መጠጦችን አለመጠቀም፣ የእንቅልፍ ሰዓትን አለማዛባት፣ ዕለታዊ የአካል ብቃት እንቅስቃሴዎችን ማድረግ የህመሙን ተጽዕኖ ከ50 እስከ 80 በመቶ ሊቀንሰው እንደሚችል ባለሙያዎች ያብራራሉ። ማስታገሻ መድኃኒቶችን መጠቀም ግን ወደ ሱስነት ሊለወጡ ስለሚችሉ የሚመከሩ አይደሉም። ዘገባው የቢቢሲ ነው። በታይላንድ ከ14 ቀናት በፊት ህይወቱ አልፎ ስርዓተ ቀብሩ የተፈጸመው ሰው ከ2 ሳምንት በኋላ በቤቱ ደጃፍ ቆሞ ተገኘ። የ48 ዓመቱ ታይላንዳዊ ባለፈው ታህሳስ ወር መጨረሻ ነበር የመሞቱ መርዶ በፖሊስ አማካኝነት ለቤተሰቦቹ የተነገረው። ለዝርዝሩ አማሩ ገብሩ። ቤተሰቡ አስክሬኑን ተረክበው ሁሉንም ባህላዊና ሃይማኖታዊ ስነ ስርዓቶች በመፈጸም በታላቅ ሐዘን ስርዓት ቀብሩ እንዲፈጸም ያደርጋሉ። ይህ ከሆነ ከ14 ቀናት በኋላ የተፈጠረው ክስተት ግን መላ ቤተሰቡን ብሎም የቺያንግራይ ግዛት ነዋሪዎችን እያስደነገጠ ሆኗል። ህይወቱ አልፏል ተብሎ ስርዓተ ቀብሩ የተፈጸመው ግለሰብ ድንገት በቤተሰቦቹ መኖሪያ ቤት ደጃፍ ላይ ቆሞ ይታያል። በአካባቢው ያሉ ሁሉ የሆነውን ባለማመን መንፈስ ነው ብለው ደነገጡ። ተረጋግተው ሲመለከቱት ግን ከደጃፋቸው የቆመው በህይወት ያለው ልጃቸው መሆኑን ያረጋግጣሉ። በክስተቱ ግራ የተጋቡት ቤተሰቦች ለፖሊስ ባቀረቡት ሪፖርት ጉዳዩን ፖሊስ ማጣራት ይጀምራል። በዚህም ፖሊስ ለቤተሰቦቹ ህይወቱ አልፏል ብለው መርዶ የነገሩትና በስህተት የተቀበረው ይሄው ግለሰብ ሳይሆን ሌላው መታወቂያው ያልተገኘለት ሰው አስክሬን መሆኑ ተደርሶበታል። ይህ ቤተሰብን ያስደነገጠና ሐዘን ያስቀመጠ ስህተት በማንና እንዴት እንደተፈጸመ ለማጣራት ምርመራ እየተደረገ ይገኛልም ብሏል ዘገባው። ይህን መሰሉ ድርጊት በታይላንድ የተለመደ ነው የሚለው ዩፒአይ ከዚህ ቀደም በተመሳሳይ የ85 ዓመት ዕድሜ ያላቸው እናት ሞቱ ከተባሉ ከ40 ደቂቃ በኋላ የቀብር ስነ ስርዓታቸው እየተዘጋጀ ባለበት ወቅት በድንገት ከተኙበት ተነስተው በመቀመጥ ሐዘንተኛውን አስደንግጠዋል። ወደ ቢዝነስ ዘገባችን አለፍን። የኢትዮጵያ ብሔራዊ ባንክ በንግድ ባንኮች መካከል የሚደረገውን የውጭ ምንዛሬ ግብይት ስርዓት ሙሉ በሙሉ የሚቀይር አውቶማቲክ የንግድ ስርዓት ስራ ላይ አዋለ። ለዚህና ለሌሎች የቢዝነስ ዘገባዎች ባልደረባችን ማለት ነው ምላሽ። በኢትዮጵያ የሰነደ መዋለ ንዋዮች ገበያ ውስጥ እንዲካተት ተደርጎ የተቀረጸው ይህ አዲስ ቴክኖሎጂ
ባንኮች ቀደም ሲል ይጠቀሙበት የነበረውንና በስልክ እንዲሁም እጅ በእጅ በሚከናወኑ ሰነዶች ላይ የተመሰረተውን ኋላ ቀር አሰራር በዲጂታል አማራጭ የሚተካ መሆኑ ተመላክቷል። ይህ አዲስ የግብይት መድረክ ፍቃድ ያላቸው የንግድ ባንኮችና በብሔራዊ ባንክ እውቅና የተሰጣቸው ተቋማት ብቻ የሚሳተፉበት ሲሆን ግብይቱን በባንኩ ጥብቅ የቁጥጥር ማዕቀፍ ውስጥ ሆኖ ወደ ተአማኒና በገበያ መርህ ወደሚመራ ስርዓት እንዲሸጋገር ለማድረግ ያለመ ነው። የብሔራዊ ባንክ ገዢ ኢዮብ ተካልኝ የስርዓቱን መጀመር አስመልክተው በሰጡት መግለጫ መድረኩ የውጭ ምንዛሬ ተመን በገበያ ፍላጎትና አቅርቦት ላይ ተመስርቶ በቅጽበት እንዲወሰን የሚያስችል ከመሆኑም በላይ ግልጽነትና ሕግን የተከተለ አሰራር እንዲሰፍን የሚያደርግ ወሳኝ እርምጃ እንደሆነም ገልጸዋል። አዲሱ ቴክኖሎጂ ባንኮች የራሳቸውን የመሸጫና የመግዣ ዋጋ በዲጂታል ስርዓት ውስጥ እንዲያስገቡ የሚፈቅድ ሲሆን አልጎሪዝም ተኮር በሆነ አሰራር እጅግ ተወዳዳሪ የሆነውን ዋጋ በቅጽበት በማዛመድ ግብይቱ ይከናወናል። በተለይም በዓለም አቀፍ የፋይናንስ ገበያ ውስጥ ተቀባይነት ያላቸው እንደ ብሉምበርግ፣ ቢችማች ያሉ መድረኮች የሚጠቀሙበትን ማንነት የማይገልጽ የግብይት ስልት በመከተሉ የንግድ ድርድሮች ከቅድመ ግምት ነጻ ሆነው እንዲከናወኑ ያስችላል ተብሎም ተስፋ ተጥሎበታል። ኢትዮ ቴሌኮም በግማሽ ዓመቱ 85.2 ቢሊዮን ብር አጠቃላይ ገቢ በማግኘት የቅዱን 81.1 በመቶ ማሳካት መቻሉን አስታወቀ። ኩባንያው ይህንን ያሳወቀው የ2018 በጀት ዓመት የመጀመሪያ 6 ወራት የስራ አፈጻጸምን በገመገመበት ወቅት ነው። በዚህም 88.1 ሚሊዮን የአሜሪካን ዶላር የውጭ ምንዛሬ በማግኘት የቅዱን 83 በመቶ ያሳካ ሲሆን 42.36 ቢሊዮን ብር ያልተጣራ ትርፍ ማስመዝገብ እንደቻለ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ገልጸዋል። በዚህ በ6 ወሩ ለደንበኞቻችን በኔትወርክ ብቻ አይደለም ተደራሽ ለመሆን የምንሰራው አገልግሎቶቻችንም ደግሞ በአቅራቢያ ወይም በቅርብ ማግኘት እንዲችሉ እንደዚሁም ባሉ የዲጂታል አማራጮች ሁሉ እንዲያገኙን የማድረግ ስራዎች ነው የምንሰራው ማለት ነው። ወደ 112 የሚሆኑ ተጨማሪ የፊዚካል ማለት ነው ሰርቪስ ሴንተሮች እንደዚሁ ጨምረናል ማለት ነው። በ6 ወር ውስጥ ይሄን ያደረግነው እየለየን አንዳንድ አካባቢዎች ላይ በርቀት ላይ ያለንበት አካባቢ ላይ ደንበኞቻችን በተሻለ ቅርበት እንዲያገኙን ለማስቻል ነው ማለት ነው። ይህን የምናደርገው በራሳችን የአገልግሎት መስጫ ማዕከል ብቻ ሳይሆን አብረውን የሚሰሩ ፓርትነሮች አሉን፣ ፍራንቻይዝ የምንለው አለ። ከነሱም ጋር አብረን እንሰራለን ማለት ነው። በተጨማሪም በግማሽ ዓመቱ በቴሌ ብር 1.9 ትሪሊዮን ብር የኤሌክትሮኒክ ገንዘብ ዝውውር እንደተከናወነ የተጠቆመ ሲሆን ከ250 በላይ አዳዲስ የሞባይል ጣቢያዎች እንደተገነቡም ተመላክቷል። ከነዚህም መካከል ወደ 130 የሚጠጉት በገጠር አካባቢዎች እንደሚገኙ ተጠቁሟል። ለገቢው እድገት አስተዋጽኦ ካደረጉት መካከልም የደንበኞች ቁጥር መጨመር፣ የፎርጂ ኔትወርክ አቅም መሻሻልና ሌሎች ጉዳዮችም አስተዋጽኦ እንደነበራቸው ተገልጿል። የባለ ሀብቱ ኤለን መስክ ንብረት የሆነው ቴስላ በታሪኩ ለመጀመሪያ ጊዜ ዓመታዊ ገቢው መቀነሱን አስታወቀ። በትላንትናው ዕለት ይፋ የሆነው የቴስላ የ2025 የመጨረሻ ሩብ ዓመት ሪፖርት እንዳመላከተው የኩባንያው ገቢ ከዓመት ወደ ዓመት በ3 በመቶ ቀንሶ ወደ 24.9 ቢሊዮን ዶላር ደርሷል። የ2025 አጠቃላይ ዓመታዊ ገቢው 94.8 ቢሊዮን ዶላር የነበረ ሲሆን ይሄ ገቢ ከቀደሙት ዓመታት አንጻር በ97.7 ቢሊዮን ዶላር ያነሰ ነው። በሩብ ዓመቱ የተጣራ ትርፉ በ61 በመቶ ቀንሶ 840 ሚሊዮን ዶላር መድረሱንም የኩባንያው ሪፖርት ያሳያል። ይህም የዓመቱን አጠቃላይ ትርፍ ወደ 3.8 ቢሊዮን ዶላር አውርዶታል። በሌላ በኩል ፌስቡክ እና ኢንስታግራምን የሚያስተዳድረው ሜታ በሩብ ዓመቱ 59.9 ቢሊዮን ዶላር ገቢ ማግኘቱንና 22.8 ቢሊዮን ዶላር ትርፍ ማስመዝገቡን አስታውቋል። ይሄው ትርፉ ከባለፈው ዓመት 6 በመቶ መጨመሩን የአልጀዚራ ዘገባ ያሳያል። ከዚሁ ጋር በተያያዘ ማይክሮሶፍት በ2025 የመጨረሻ ሩብ ዓመት ትርፉ 60 በመቶ ጨምሮ 38.5 ቢሊዮን ዶላር መድረሱን ገልጿል። ገቢውም 81.3 ቢሊዮን ዶላር እንደደረሰ ዘገባው ያመለክታል። ታንዛኒያ በውጭ ለጋሽ ድርጅቶች የሚደረግላት ድጋፍ በመቀነሱ ምክንያት የመሰረተ ልማት ፕሮጀክቶቿን ለመደገፍ የያዘችውን የወርቅ ክምችቷን በከፊል ለመሸጥ ማቀዷን አስታወቀች። ይህ ውሳኔ በፕሬዝዳንት ሳሚያ ሱሉሁ ሀሰን የተፈቀደ ሲሆን መንግስት ለልማት የሚያስፈልገውን የገንዘብ ፍላጎት በውስጥ ሀብት ለመሸፈን ያለውን ትኩረት ያሳያል። ሀገሪቱ ከውጭ ሀገራት ከምታገኘው ድጋፍ ከአውሮፓ ሀገሮች ብቻ በግምት ከ2 ቢሊዮን እስከ 3 ቢሊዮን ዶላር የሚደርስ የልማት በጀት ድጋፍ በመቀነሱ ታንዛኒያ ወደ አማራጭ የገንዘብ ምንጮች እንድትዞር አስገድዷታል። የሀገሪቱ መንግስት ወርቁን ለመሸጥ ያቀደው ዓለም አቀፍ የወርቅ ዋጋ በናረበት ወቅት ላይ በመሆኑ ከፍተኛ ገቢ ለማግኘት የሚያስችል እንደሆነ ተመላክቷል። እንደ ቢዝነስ ኢንሳይደር መረጃ ከሽያጩ የሚሰበሰበው ገንዘብም ወደ 42 ቢሊዮን ዶላር የሚገመት የፈሳሽ ተፈጥሮ ጋዝ ማምረቻ ፋብሪካን ጨምሮ ለትላልቅ የመሰረተ ልማት ፕሮጀክቶች ይውላል ተብሎ ይጠበቃል። ከቻናል 1 ቴሌቪዥን የሰዓቱ ዜናዎች በዚህ ተጠናቀዋል። ሀያሉ ልመንህ ዜናዎቹን መርጬላችኋለሁ። ከቀጣይ የቻናል 1 ውብ ፕሮግራሞች ጋር መልካም ቆይታ።